መድኃኒት ቢኖራት እኮ እቀይርልሽ ነበር። ኧረ ወዲያ እኔ መጀመሪያ አንቺን መቀየር አለብኝ። እኔ እኮ ያው እንደ ወይዘሮ ሰማር እንድታርፍ ብዬ ነው። ሰማል እኮ ያረፈችው የእድሜዋን ገደብ ጨርሳ እንጂ መድኃኒት ተመርዞባት አይደለም። ስማ ሙስጠፋ፣ ግዴታ ሜርሲን መግደል አሊያም መቅረብ ይኖርብኛል። ያ ካልሆነ ግን ጥሩ አይመጣም። ታዲያ ይሄ ጉዳይ ሲያልቅ እንዴት ሁኔታዬ ሊስተካከል ይችላል? እመነኝ ወንድም፣ ደምነቱን አይረሳም። እሱም አዎ፣ ግን በቆየ ቁጥር የባሰ ነገር እንዳይመጣ ነው። ሲፈን። አቤት። እንድንደራደር ፈልጋለሁ። በምን ጉዳይ? በዛ ቪዲዮ ጉዳይ። ምንድን ነው የምንደራደረው? ያንን ለወይዘሮ ሞርዚና ላሳያት ወስኛለሁ። ለምን? ማለቴ ምን ማለት ነው? ሳስብበት ነበር። ከአንቺ እሷ እንደምትዛመደኝ ገባኝ። እናም ለማን መወገን እንዳለብኝ አወቅኩ። ለምን አንቺ ከዝምድና ይልቅ ሀቅን አትመርጭም? ሀቁ እኮ ገለሻታል። የቀደመው ሀቅ ደግሞ እሷ እናቴ መግደሏ ነው። እሱን ያላየውም። ስለዚህ እኔ የምልሽን ነገር ታደርጊያለሽ። አይ የምትይ ከሆነ ለአምነን የፈለግሽውን አደርጋለሁ። በጣም ጥሩ። እንደዚህ እንደምንግባባ ባቅ ኖሮ ገና ድሮ ጓደኛ ያደርግሽ ነበር። ሌላ ለምን ልታሳይኝ እፈልጋለሁ? ተወክ የገነባው አዲስ ዓለም አለ። እሱም ማፍረስ ደግሞ ጥሩ አይደለም። ከዚህ በኋላ ሜርሲ እንዳታምኛት። ለምን? ምክንያቱም አንቺና ልጄን አምነንን ለመለያየት ሲፈንን ስትመክራት አይቻለሁ። ምን ስለሆነው ነገር ያወቀ ሰው ይለማል አለ። ግን ደግሞ እሷን ቀርቦራት ነች። ስለ አሮን ያወቀ ሰው የለም አይደል? አታስቢ። ይሁን፣ መልካም ጊዜ ተመኝ። ቤተሰቦቼ በስተመጨረሻ እንግዲህ ሲፋን የለመደችውን አሁንም እያደረገች ትገኛለች ማለት ነው። አሁን ደግሞ የእጇንና አይኗን የጣለችበት ወደ ወይዘሮ ሜርሲ ነው ማለት ነው። ወይዘሮ ሜርሲን ከዚች ዓለም ማሰናበት አለብኝ። እሷ እያለች ሰላም አይሰማኝም። ምክንያቱም ወይዘሮ ሰማትን በዚች ምድር ላይ ወደ ዛኛው ዓለም ሳሳፍራት እሷ ስላየችኝ በህይወቴ ላይ በጣም ችግር ስለምትፈጥርና የሆነ ነገር ስለምትፈጥረኝ ማሰናበት አለብኝ በማለት ለአቶ ሙስጠፋ ተናገረች። አቶ ሙስጠፋም አንቺ እንዳልሽ ነው እንግዲህ ሁሉን ነገር ታውቂያለሽና የምታስቢውና የምታቅጂውን ነገር ማድረግ ትችያለሽ በማለት ለወይዘሮ ሲፋን ይመልስላታል። ወይዘሮ ሲፋን እንግዲህ ያንን ሙስጠፋ የሚባለውን ሰውዬ ወደዛ ቤት ያመጣችበት ምክንያት ቤቱን ለመቆጣጠርና እንደዚሁ ለማጥፋት ቆርጣ ተነስታለች። በጣም በሚያሳዝን ነገር ወይዘሮ ሰማት እንግዲህ ደሞ በአሁን ሰዓት እየተበሰበሰ እየቀረ ይገኛል። እንዳይገለጥም ሁለቱ እያደረጉ ይገኛሉ ማለት ነው። ለምን ሲባል ምክንያቱም ሲፋን ምንም ነገር እንዲታወቅ አልፈለገችም። ጭራሽ ነው ሲፋን ብላ ወደ እንትና መንገድ እየሄደች ትገኛለች ማለት ነው። ይሄ ነገር ደግሞ በጣም ከባድና ልብ የሚያንጠለጥል ነገር ነው ማለት ነው። ቤተሰቦቼ ሲፋን ወይዘሮ ሜርሲን ምን ታረጋት ይሆን? የእውነት ምን ታደርጋት ይሆን? እኔ ስላችሁ በጣም ነው ያሰብኩላት። እንደ ወይዘሮ ሰማት ታረጋታለች ብዬ በጣም እያሰብኩ እገኛለሁ እላችኋለሁ ቤተሰቦቼ። ወይዘሮ ሰማትን እንደገላገለቻት ወይዘሮ ሜርሲንም አይጇን አዙራባታለች ማለት ነው። ወይዘሮ ሜርሲ በእርግጥ እሷ የምታደርገው ነገር በጣም ከባድ ነው። ያው እሷን ቤተሰቦቹንን ለማዳናቀፍና ቤተሰቦች ላይ መጥፎ ነገር ለመስራት የምትጣጣር ልጅ ነች። ግን ደግሞ ነገሮች ሁሉ እሷ እንዳሰበችውና እንዳቀደችው ነገር ይሳካላታል የሚባል ነገር አይታወቅም። በአሁን ሰዓት ወይዘሮ ሞርዚና እንግዲህ ነገሮችን ሁሉ ላይ እያጣራች ትገኛለች። እነኚህ ሴቶች ላይ በጣም ኃይለኛ ችግር አለ። ቤት ውስጥ ያልታወቀ ጠላት አለኝ ያላወቅነው እያለች ትገኛለች ማለት ነው። እኛ ያላወቅነው ጠላት አሉ፣ ያንን ነገር ደግሞ ማወቅ አለብን በማለት ውሳኔ ውስጥ ትገኛለች ማለት ነው። ቤተሰቦቼ ያው እሷም ለጊዜው
እንግዲህ ገላት ቀቢያ እና ቤተሰቦች የምልላችሁ ፈልጌ መሰላችሁ በጣም ወዴት እየሄደ እንደሆነ የእውነቴን ነው የምላችሁ። እኔ በጣም ነው ግራ ግብት ያለኝ ማለት ነው። ግራ ግብት እያለኝ ይገኛል። አቶ አምናንና ጄሪ ደግሞ ፍቅራቸውን እየቀጩ ይገኛሉ ማለት ነው። እንግዲህ ዋና ሁለታቸው አንድ ላይ በመሆናቸው ነው። አቶ አምናንም በስተመጨረሻ ብሌንም ማመኑ በጣም ደስ ብሎኛል ማለት ነው። እሷን ስላመነ ብዙ ነገር የሚያተርፍ ነገር አለ። ምክንያቱም እውነት ያለችው ብሌን ጋር ብቻ ነች። እውነት ትክክለኛ ፍቅር የምትፈልገው ከቤት ውስጥ አመጣጧም ለጥቅም ያልሆነ ለህይወት እንደሆነ ትዳር ብላ እዛ ቤት የመጣችው ብሌንና ብሌን ብቻ ነች። ሌሎቹ እንዳለ ሁላቸውም አስመሳይና ለራሳቸው ጥቅም የራሳቸውን ሀሳብ ለማስተካከል ብቻ ነው የመጡት ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው አቶ አምናን ከብሌን ጋራ እኔ ካንቺ ጋራ ሰውን እኮ በህይወቴ በጣም ደስተኛ ነኝ። በጣም ደስታ ነው የሚሰማኝ። እባክሽ ካጠገቤ አትጂ፣ በቃ ካንቺ ጋራ መሆን ፈልጋለሁ። በምንም አይነት ነገርም ቢሆን እኔን ፈታ እንድታረግኝ እፈልጋለሁ። እስቲ አንቺ ጋር ሰው ነው የምደሰተው በማለት እንግዲህ ፈታ አድርጊኝ እያለ ይገኛል ማለት ነው። እሷም አንተ እኮ ሌላ ሰው መርጣሃል፣ ጄሪን መርጣሃል፣ ሌላ ህይወት አለክ። እንዴት ነው ያንን ነገር ከኔ የምትጠብቀው ሲል ያንን ህይወት እኔ እንደማልፈልገው አንቺም እኮ ታውቂያለሽ፣ ለምን እያወቅሽ እኔን ትጠይቂኛለሽ በማለት ይገኛል። እሷም እንግዲህ እንደዛ ከሆነ እስቲ የሆነ ፈታ የምንልበት ቦታ አለ እዛ ወሰደኝ ስትለው ነበረ ማለት ነው። እሱም ደግሞ እሺ ብሎ ተከትሏት ሄዶ እንግዲህ ራሳቸውን እያዳመጡና ላይባቸውን እየቀጩ ይገኛሉ ማለት ነው ሁለቱ አንድ ላይ። ወይዘሮ ሞርዚናም እንግዲህ ልጇን ህልሟን እንደዛ ካየች በኋላ ልጇ ወደ መጣችበት መሄድ አለበት ብላ ወስናለች ማለት ነው። በፍጹም እዚህ መቀመጥ የለባትም ወደ መጣችበት ትሄድ ብላ እንድትሄድ አድርጋታለች ማለት ነው። አቶ አምናን ግን ለምንድን ነው የምትሄደው? እኔ እኮ ተለማምጃታለሁ እያለ ይገኛል ማለት ነው ቤተሰቦቼ። በእርግጥ እንደው ልጅቷ ባንሰሞለታ በቃ እንደዛ አደረገች አትመስሎም። በጣም ነበረ ሜርሲን በጣም ስንናደድባት ነበረ። ህልሙ ነው ቀርቶ እና ምን ልላችሁ ፈልጌ መሰራችሁ በስተመጨረሻ ወይዘሮ ሞርዚና እንግዲህ ነገሮችን ሁላ ሲፋንና ወይዘሮ ሰማት ሲፋንና ወይዘሮ ሜርሲ አንድ ላይ ሲያወሩ ሁሉን ነገር ሰምታለች። ሁሉን ያሏትን ነገር እንዳለ ሰምታለች ማለት ነው። ጄሪ እንግዲህ በአሁን ሰዓት እየተፈጨረፈረች ትገኛለች። የጄሪ ሀሳብ ምንም አልተያዘላትም። ምክንያቱም አንደኛ ልጁን ያረገዘችው ከአቶ አምናን አይደለም፣ ውሸት ወሬ ነው። ከአቶ አምናን አረገዝኩ የምትለው በፍጹም አይደለም። ያረገዘችው ከአቶ ሙስጣፋ ይመስለኛል ማለት ነው። ምክንያቱም አቶ ሙስጣፋ እዛ ቤት እንዴት እንደደነገጠች አይታ ታውቃላችሁ ሁላችሁም ማለት ነው። እና በጣም ውርደቷ እየወጣ ይመስለኛል ማለት ነው ቤተሰቦቼ። በስተመጨረሻ እውነቴን ነው ጄሪን እኔ ምንም አልጠረጠርኳትም ነበር። አቶ አምናንን በጣም እንደምትወድና እንደምታፈቅረው ነበር ያየሁት። ግን ደግሞ እኛ እንዳሰብነው አይደለም። ለካሷ ፍቅር ሳይሆን እንትን ነው ይሄ የብር ፍቅር ነበረ ያዛት ማለት ነው። እንግዲህ ያ ነገርም በግልጽ አሁን እየወጣ ይገኛል ነገሮቹ ሁላ። ወይዘሮ ሞርዚና ጎበዝ ብልጧ ነገጆቹን አፍጠርጥራ ታወጣለች ብዬ ተስፋ አደርጋለሁ ውዶቼ። አይቀርም፣ ቀን ይጠብቃል፣ ሰዓት ይጠብቃል እንጂ የማይቀር ጉዳይ ነው። እና ቤተሰቦቼ ለማንኛውም ለቪዲዮ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ፣ መልካም ጊዜ። ሰላማችሁ ብዝት ይበልልኝ።